ፍርሃትን የሚያስለቅቅ መድኃኒት ቢኖር ማለት ነው ለሁላችሁም አከፋፍዬ በሰጣችሁ ደስ ይለኝ ነበር። ግን የለም ብዙ አይነት ወንዶች አሉ ባይተው በስነ ልቦናዊ ምክንያት አልጋ ላይ ብዙ አይነት ነገሮችን ማድረግ የሚያቀታቸው ቶሎ የሚጨርሱ ብልታቸው የሚልፈሰፈስ ጭንቅላታቸው ትክክል ነገር ላይ ካልሆነ በጣም በጭንቀት ውስጥ ያለፈ ከሆነ በተለያዩ ነገሮች ያለፈ ከሆነ አልጋ ላይ ሪፍሌክት ማድረጉ አይቀርም። ከባለቤታችሁ ጋር ተነግራችሁ ራሳችሁን ደግሞ ስትረስ ያለውን ነገር በሙሉ አስተካክላችሁ አሁንም ቶሎ መጨረሱ ካለ አሁንም የብልት አለመቆም ችግሩ ካለ ኑና ተመርምራችሁ እንደ አግባብነቱ መድኃኒት እንሰጣችኋለን ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ወንዶችና ሴቶችን የማያግባቡ 4 ነገሮች። እኛ ሴቶችና እናንተ ወንዶች የምናወራው አንድ ቋንቋ ሆኖ ለምን እንደማንግባባ ታውቃላችሁ? ዛሬ ለብዙ ግጭቶች ምክንያት የሆኑ 4 የማንግባባባቸውን ነገሮች እነግራችኋለሁ። አራተኛው ደግሞ ለብዙ ፍቅረኛ ማቾች መለየት ትልቅ ምክንያት ነው። አንደኛ መፍትሄና ስሜትን አለመለየት። አንዲት ሴት ስለ ችግሯ ስትነግር ስለ ችግሯ ስታወራ መፍትሄ ፈልጋ ብቻ አይደለም፣ አንዳንዴ እንዲሁ ዝም ብለህ እንድትሰማት እንድታዳምጣት ፈልጋ ነው። ስለዚህ መፍትሄ መፈለግን ትተህ አዳምጣት። ሁለተኛ የዝምታ ትርጉም። ወንድ ልጅ ሲጨነቅ ዝም ብሎ ማሰብን ይመርጣል። ሴት ልጅ ደግሞ ዝምታን እንደ ንቀት ወይም ደግሞ እንደ ጥላቻ እንዳለመፈለግ ነው የምትቆጥረው። ሴት ልጅ ግን ዝም አለች ማለት የበለጠ እንክብካቤን ፈልጋለች ማለት ነው። ሶስተኛ መከበርና መፈለግ። ወንድ ልጅ ጀግናዬ ነህ ተብሎ መከበርና ድካሙ እንዲታወቅለት ይፈልጋል። ሴት ልጅ ደግሞ ተፈላጊ ነኝ የሚል ስሜትና የማያቋርጥ እንክብካቤ ትፈልጋለች። አራተኛ ዝርዝር ነገሮች። ወንድ ልጅ ብዙ ጊዜ ትልቁን ፒክቸር ወይም ቢግ ፒክቸር የምንለውን ነው የሚያየው። ለምሳሌ እወድሻለሁ ካልኳት ይበቃል ብሎ ሊያስብ ይችላል። ሴት ልጅ ደግሞ ጥቃቅን ነገሮችን በደንብ ታያለች። ፍቅር እንዲገለጽላት የምትፈልገው ለዛ ነው። ለምሳሌ ዛሬ ለምን አልደወለልኝም፣ ዛሬ ለምን አላደነቀኝም፣ ጸጉሬን ግን አይቶታል የሚሉ ጥቃቅን ነገሮች ያሳስቧታል። እነዚህ ነገሮች ለእኛ ለሴቶች ትልቅ ትርጉም አላቸው። እንግዲህ ተፈጥሯችን ይለያያልና አንዳችን የሌላኛችንን ተፈጥሮ ማወቅ ጤናማ የሆነ ግንኙነት እንዲኖረን ይረዳናል። እናንተስ ምን ታስባላችሁ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ቻው። ዶክተር ውጫዊ የብልት ንክኪ ነበር፣ ነገር ግን ግንኙነት አልተፈጠረም። እርግዝና ሊከሰት ይችላል? በጣም ጥሩ ጥያቄ ነው። እርግዝና የሚፈጠረው በአብዛኛው የወንድ የዘር ፈሳሽ ሴቷ የመራቢያ አካላት ላይ ከገባ በኋላ ወደ ማህፀን በመጓዝ ከእንቁላል ጋር ሲገናኝ ነው። በመሆኑ የግብረ ስጋ ግንኙነት ከተፈጠረ እርግዝና የመፈጠር እድሉ እጅግ ከፍተኛ ቢሆንም ይህ መንገድ ብቸኛው የእርግዝና መፈጠሪያ መንገድ ነው ማለት ግን አይደለም። የወንዱ የዘር ፈሳሽ በሴቷ የመራቢያ አካላት አካባቢ ከነበረ ሴቷ ባልታወቃት መልኩ ወደ እሷ ማህፀን በመግባት ከእንቁላል ጋር ሊገናኝ ይችላል። ይህ ደግሞ እርግዝና የመፈጠር እድልን ሊጨምር ይችላል ማለት ነው። ስለዚህ ይህ ክስተት ከነበረ በ72 ሰዓት ውስጥ የድንገተኛ እርግዝና መከላከያን በመውሰድ እርግዝናን መከላከል ይቻላል። እሺ፣ አመሰግናለሁ። የበፊት ገርፍሬንዴን በድያት መተት አሰርታብኝ አሁን ሴት ስቀርብ ቶሎ ጨርሳለሁ መተት አሰርታብኛለች ብሎ ስለሚያስብ ማለት ነው እየፈራ ደንግጦ የሆነ ነገር ይፈጠራል በሚባል ጭንቀት ነው አልጋ ላይ ራሱ የሚገባው ማለት ነው ሲጀመር እና ያ ጭንቀት ቶሎ እንድትጨርሱ ያደርጋቸዋል። ኦኬ የምትጨርሱበት ታይም እንዲረዝም ከፈለጋችሁ ከስትረስ ነፃ የሆነ ከጭንቀት ነፃ የሆነ አላስደስታትም የሚባል ፐርፎርም አላደርግም የሚባል አይነት ሀሳብ ሊኖራችሁ አይገባም። ፉል ኮንፊደንስ ሊኖራችሁ ይገባል። የዛን ጊዜ ነው ሰዓታችሁን ጠብቃችሁ ብልታችሁ በሰዓቱ ቆሞ በሰዓቱ የምትጨርሱት። አላስደስታትም የሚባል ጭንቀት ሳይኖርም ግን አሁንም የቶሎ መጨረስ ችግር ካለባችሁ የዛኔ ነርቭና ሆርሞን ላይ ያሉ ችግሮች ሊሆኑ ይችላሉ። መታችሁ መታከም አለባችሁ። ማንኛውም ቶሎ መጨረስ መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ሴት ልጅ ቺት ልታረግብህ ስትፈልግ ምን እንደምታደርግ ማወቅ ጥሯ ሁሌ ያለው ስልኳ ላይ ነው። ስልኳን ስታየው የምትደነግጥ ከሆነ ከደነገጠች በኋላ ስልኳን ተቀብለ ስልኳ ላይ ምንም ነገር ባታገኝም መጠርጠር ያለብህ ጊዜ ነው። ሁሌ ሚስጥር ብላ የያዘችው አንተ ብታየው ያስቀይምሃል ብላ የምታስበው ነገር ሁሉ ታጠፋዋለች። ግን ያ የጊልት ስሜቱ ልቧ ላይ ያለ የጥፋተኝነት ስሜት ማጥፋት አትችልም እና ስልኳን ስታየው ድንገት ትደነግጣለች። አራተኛ ተጠያቂነትን ትፈራለች። የሆነ ቀለል ያሉ ጥያቄዎች ማለት ነው ከማጋ ነበርሽ የት ነበርሽ የሚሉ ጥያቄዎች በጣም ነው የምትጠላቸው። በቃ ቀለል አድርገህ የጠየቀ ነገር በጣም እንደ ትልቅ አድርጋ በጣም ዲፌንሲቭ ትሆናለች። አታምነኝም ማለት ነው ምናምን ብላ ጭራሽ ትልቅ ወንጀል እንድትሰራ የጠየቃትን ያህል ነው የምታስመስለው። አምስተኛ ካንተ ጋር ኢንቲሜሲን አቮይድ ታደርጋለች። ይሄ ስለደከመች ወይ ጊዜ ስላጣች ምናምን አይደለም፣ ግን ካንተ ጋር የነበራት ኮኔክሽን ሞር እየቀነሰ ስለሚመጣ ነው። ያ ኢሞሽናል ኮኔክሽናችሁ እየቀነሰ ይመጣል። ምንድነው የሚባለው? አንድ ጫካ ላይ 2 አንበሳ መኖር አይችልም ነው ወይ? አንድ ኪንግደም ላይ 2 ንጉሶችን መንገስ አይችሉም። which means
ቀልባ ለሌላ ሰው እየሰጠች ከመጣች ለአንተ ትሰጥህ የነበረ ትኩረት ሞር ኤንድ ሞር እየቀነሰ ይመጣል። ለያዩን። ሽማግሌ ሆነው መጥተው አስታራቂ ወሳጅ ሆነው መጥተው እነሱ ተካረው ለክብራቸው ተሟግተው ለክብራቸው ቆመው ለያዩን። ቤተሰቦቼ ማንም ላይ ሊሰነዘሩ የማይገባቸውን ቃላቶችን የእሱ ቤተሰቦች ላይ ሰነዘሩ። ቤተሰቦቹም ክብራችን ተነካ፣ ተዋረድን፣ ያለስማችን ስም ሰጡን አሉ። እንዲህ ተባሉ እንደዛ ተባሉ ግን አልልሽም። አንድ ሴት ልጁን ለወንድ የሰጠ ቤተሰብ ለወንድ ቤተሰብ የማይናገረውን የማይለውን ነገር ተባሉ። ከዚህ በኋላ እስኪ እሷ ጋር ትደርስና እስኪ እሷ ህይወት ውስጥ ትገባና የሚል ከኔ ቤተሰብ እጥፍ ድርብ ሆኖ በሱ በኩል መጣ። የዛ ልጅ ሽምግልናው ባለመግባባት በብጥብጥ ተበተነ። የኔና እሱ ነገር እዛ ጋር ቀረ። እኛ ውስጥ ምንም አይነት ፍላጎት አልነበረም የመለያየት የመነጣጠል። እነሱ ግን እውን አደረጉት። ለዛ ተሟገቱ፣ ለዛ ተፋለሙ። እናም ሆነ። የኔ ቤተሰብ መለያየቴን በጣም ናፍቆት ነበረ። ለኔ ታስቦ ግን አልነበረም። ለነሱ ለራሳቸው ለሀብት፣ ለገንዘብ፣ ለእድገት ታስቦ እኔ ከሱ ብለይ እኔ ከሱ ብነጠል የማገኘው ነገር ሂሳብ ተሰርቶ ተለያየን። ቤተሰቦቼን በምንም መንገድ መቃወም አልቻልኩም። ምክንያቱም ትዳሬ ላይ ልቤ አርፎ አላረፈም። እሱ ላይ ልቤ አርፎ ተረጋግቶ አልተረጋጋም። ብዙ ያጠፋኋቸው ነገሮች፣ ብዙ ያጠፋቸው፣ ብዙ የተቋሰልንባቸው፣ የማንግባባባቸው ወደፊትም ወደ እኛ እየመጡ ህይወታችንን ሊያመሰቃቅሉ የሚችሉ ትልልቅ ቶፒኮች አሉ በእኔና በሱ መካከል። ስለዚህ ቤተሰቤን አምጬ አልፈልግም ብዬ ወደ ትዳሬ እንድመለስ የሚያደርገኝ ምንም አይነት ጥሩ ምክንያት አላገኘሁም። እሱም ቢሆን በቤተሰቦቹ እየመጣበት ያለው ነገር ገፍቶ መጥቶ እንዲለምነኝ እንዲጎተጉተኝና ይዞኝ እንዲሄድ አላደረገውም። ብቻ በስልክ እየተገናኘን እኔ እኮ እፈልግሻለሁ፣ እኔም በሆን ለትዳሬ ፍላጎት አለኝ ከመባባል ውጪ ደፍረን አንድ እርምጃ መሄድን አልቻልንም። በዚህ ሁኔታ ውስጥ እንዳለን ቤተሰቦቼ ስለ ሀብቱ ስለ ንብረቱ ሁሉን ነገር አጣርተው ሁሉን ነገር አደራጅተው ጠበቃ ቀጥረው ፍርድ ቤት ገተሩት። ይህንንም አልፈልግም ነበር። ማንም ግን እኔን እያማከረኝ አልነበረም። ልክ እንደ አሻንጉሊት አሁን ሳገባም አርፈሽ ተቀመጭ፣ አሁንም አርፈሽ ተቀመጭ ሆነ። ያኔም ሆን ተብሎ ለንብረት ብዬ ገብቼ ለንብረት ተብሎ እንደተፋታን ተረዳ። ያንን እያደረግኩ ያለሁት ደግሞ እኔ መስየው ባለቤቴ በጣም ተቆጣ። ላንቺ የምሰጠውን ንብረት በሳምንት ውስጥ ተካዋለሁ፣ አንቺ ግን ይሄን ትዳር በምንም አትተኪውም፣ በምንም አታገኙም አለኝ። በፍጹም አትሳሳት፣ እኔ አይደለሁም ይሄን እያደረግኩ ያለሁት አልኩት። አንቺ ካልሆንሽ ታዲያ ማን ነው አለኝ። ቤተሰቦቼ ናቸው ብዬ እነሱን ማጋፈጥ እነሱን ማስጠመድ አልፈለኩም። በቃ እንደዛ አትጠይቀኝ። እኔም ትዳራችን ቢስተካከልና ቢመለስ ምኞቴ ነበር። አልሆነም፣ ተለያይተናል አልኩት። ብንለያይም እንዴት አለማዊ ፍርድ ቤት ላይ ትገትሪኛለሽ? እንዴት በጠበቃ ትሞግችኛለሽ? እንዴት ከጀርባ የሆነሽ ያለኝንና ያለብኝን ሁሉ አጣርተሽ ስለ ንብረት ትከራከሪኛለሽ ብሎ እጅግ በጣም ተናደደ። እንዴት ብዬ እንደማስረዳው ግራ ስላልገባኝ ያለውን ይበል ብዬ ዝም አልኩኝ። ቤተሰቤን ማስጠመድ አልፈለኩም። የሚሄዱትን ርቀት ሄደው ማስፈረም ያለባቸውን እኔን አስፈርመው መሟገት ያለባቸውን ሁሉ ተሟግተው አስወሰኑ። እሱም ብዙ ሊሟገት ብዙ ሊከራከር በዚህ ነገር ላይ ጊዜውን ማባከን ስላልፈለገ ያሉትን ሁሉ ሰጠ። ባለ ሀብቱ እንኩኝ ግን ሀብቱ እኔ ጋ የመጣ ይመስልሻል? ውሳኔው የተወሰነና ንብረት የተሰጠኝ ቀን ቤታችን ድግስ ሆነ። በጣም ተደሰቱ። በአሸናፊነታቸው ባገኙት ነገር ባሳኩት ነገር ሁሉም ሰው ደስታ በደስታ ፌሽታ በፌሽታ ሆነ። የዛ ዕለት እኔ ከልጄ ጋር መኝታ ቤቴ ሆኜ ምርር ብዬ አለቀስኩ። እማልወደውም እማልፈልገውም ትዳር ቢሆን ለሁለተኛ ጊዜ እድሉን ማግኘት ፈልጌ ነበር። ለሁለተኛ ጊዜ መሞከር ፈልጌ ነበር። የመጣው ተገኘ የተባለው ነገር ሁሉ ምንም ትርጉም አጣብኝ። ትርጉም ከማጣቱ በላይ ይህን ሁሉ ብር ምን እንደማረገው ራሱ ግራ ገባኝ። አዎ አመንሽም አላመንሽም ሴት ልጅ ትዳርሽን ትተሽ ከቤት ከወጣሽ በኋላ ወደ ቤተሰብሽ ስትመለሺ እንግዳ ነሽ፣ ባዳ ነሽ። የቤትነት የኔነት የባለቤትነት ስሜት መቼም አይሰማሽም። እኔም እዛ ስሜት ውስጥ ነበርኩ። ነገር ግን ባወጣው ባወርደው ምን እንደማረግ እንኳን ግራ ገባኝ። ገንዘቡ አካውንቴ ውስጥ የሚገባው አካውንቴ ውስጥ፣ በአካል የሚሰጠኝም በአካል ተሰጠኝ።
ወንድሞቼ ምን አሰብሽ? ምን ልታረጊ ነው? እንዴት ይሁን? እንዴት ይደረግ እያሉ ያባበሉኝ ጀመር። የፈለጉትን አውቄያለሁ። እኔ ምንም እንደማላረግበት፣ ወጥቼም እንደማልሰራበት፣ አገላብጬም ሀብት ላይ ሀብት እንደማላፈራበት ያውቁታል። ዞሮ ዞሮ ሁሉም ሀብት በእኔ ስም ቢመጣም የእነሱ መሆኑን ያውቁታል። እንደፈለጋችሁ አድርጉት አልኩኝ። እኔ ምን አደርገዋለሁ? እንደፈለጋችሁ አድርጉት አልኳቸው። ያንንም ተጠቅመው አንዱ ለዚህ ስጭኝ፣ አንዱ ለዚህ ነገር ስጭኝ፣ አንዱ ይሄን ሰርቼ እንደዚህ አድርጌ እንደዚህ አውጥቼ እንደዚህ አውርጄ መልሰልሻለሁ፣ አንዱም በዚህ መንገድ አብረን ቢዝነስ እንሰራለን፣ እንዲሆኑ እንዲወጥቶ እንዲገብቶ ብቻ ሁለት በዚህ በዛ ብለው ተቀበሉኝ። ባዶዬን ቀረው። የትራንስፖርት እስካጣ ድረስ ባዶዬን ቀረው። ከ8 ወር በኋላ የሆነ ሰዓት ላይ ራሴን ሳየው የሆነች የተጎሳቆለች ብቻዋን የቀረች ቤት ውስጥ የታሸገች ተስፋም ህልምም የሌላት የሆነችን ሴትዮ መስታወት ውስጥ ሳይ ደነገጥኩ። ወንድሞቼ ገንዘቤን በዚህ በዛ ብለው ከወሰዱ በኋላ የራሳቸውን ኑሮ የራሳቸውን ህይወት ማሯሯጥ ነው እንጂ አንዳቸውም መጥተው እንዴት ነሽ? ቀንሽ እንዴት ነው? ልጅሽ እንዴት ናት? ስሜትሽ እንዴት ነው? ምን እያሳለፍሽ ነው? ምን እየተሰማሽ ነው? ማንም ብሎኝ አያውቅም። አዎ በቃ እበላለሁ፣ እጠጣለሁ፣ እኖራለሁ፣ ልጄን አሳድጋለሁ። ከዚህ ውጪ እቺ ሴት ህልምም የላትም፣ ተስፋም የላትም፣ ሀዘንም የላትም፣ ደስታም የላትም፣ ነገም የላትም። ዝም ተረሳው። ሁሉም ሰው ረሳኝ። ሁሉም ሰው ለህይወቱ መሯሯጥ፣ ሁሉም ሰው ለኑሮ መሯሯጥ፣ ሁሉም ሰው ለነገው መሯሯጥ ሆነ። እኔ ደግሞ ከልጄ ጋር እዛች እንግድነት ቤቴ ውስጥ ኩርምት ብዬ መኖር ጀመርኩ። ያኔም ወንድሜን ቤት ውስጥ መቀመጥ በጣም አስጠላኝ። ለትራንስፖርት፣ ለቅባት፣ ለሻምፖ እያልኩኝ ከእናንተ 10 እና 20 ብር መለመን አስጠላኝ። ወይ ስራ አስጀምረኝ ወይ የሆነ ነገር አድርጉ፣ እስካሁን ሰርታችሁበታል፣ ለእኔም ቦታ አስይዙኝ ብዬ ስጠይቅ ማንም ጆሮ አልሰጠኝም። ጭራሽ ሱቅ ሂጂና እኛ ጋር ተቀጥረሽ ስሪ ተባልኩ። አውለት የዛ ዕለት ልቤ ተሰበረ። ከባለቤት ያገኘሁት ብር ከ10 ሚሊዮን ብር በላይ ነው። ነገር ግን ዛሬ ለሻምፖና ለቅባት እስከለምን ድረስ ባዶ እጄን ቀረሁ። ያንን ቤተሰቦቼ ናቸው ወንድሞቼ ናቸው እንዳደረጉት ያድርጉ ብዬ ሁሉንም ነገር እርግፍ አድርጌ ስለተውኩላቸው፣ እንዲሁም ደግሞ ገንዘቡን እጅ ላይ ቢኖር ወዴት እንደምወስደው ምን እንደማደርገው ስለማላቅ ነበረ ወንድሜን እሺ ያልኩት። ወንድሜ ሱቅ ውስጥ ተቀጥሬ መስራት ጀመርኩ። ታምኛለሽ? ደሞዝ እየተከፈለኝ ጠዋት እንደማንኛውም ሰው ልጄን ለእናቴ ጥዬ እየወጣሁ በሌሊት እየተሯሯጥኩ መውጣት መግባት ጀመርኩ። ምንም እንደሌለኝ ምንም እንዳልሆንኩኝ ከዜሮ ተነስቼ ያንን ህይወት ሀ ብዬ ጀመርኩት። ሀውለት ቁስሉ ህመሙ በጣም ከባድ ነበር። ባሌ እመቤት አድርጎ ነበር የያዘኝ፣ ንግስት አድርጎ ነበር የያዘኝ፣ መሪ አድርጎ ነበር የያዘኝ። ቤተሰቦቼ ግን ሀብቴንም ገንዘቤንም ሴትነቴንም ውበቴንም ከተጠቀሙብኝ በኋላ አሁንም አገልጋይ ባሪያ አድርገው አስቀመጡ። በራሴው ህይወት ወስነው በራሴው ልፋትና ድካም በራሴው ስህተት ስርስር አድርገው የእነሱን ህይወት ማሳኪያ፣ የእነሱን ነገ ማብሪያ፣ የእነሱን ፍላጎት ማጠርቂያ ቱል አደረጉኝ። ሰማኝማ፣ ልምድ ማለት የገጠመህ ነገር ማለት አይደል። ልምድ ማለት በገጠመህ ነገር ላይ የፈጠርከው ማንነት ነው። በደንብ አስተውል። የቀድሞ ባለቤቴ ወንድም ካልተጋባን እያለኝ ነው ትለናለች የዛሬ ባል ታሪካችን። 22 ዓመቴ ነው። በ18 ዓመቴ ነበር በቤተሰቦቼ ግፊት ያገባሁት። አሁን ግን ከተለያየን 2 ዓመት ሞልቶናል። ከዛም ወደ ቤተሰብ ተመልሼ ያቋረጥኩትን ክላስ ቀጥዬ ኮሌጅ እየተማርኩኝ ነው። ከቅርብ ጊዜ ወዲህ ግን የሆነ ልጅ ከውጭ ደውሎ እኔ እንደማላውቀው እሱ ግን በደንብ እንደሚያውቀኝና ሊያወራኝ እንደሚፈልግ ይነግረኝ ጀመር። እኔም የተወሰነ ዝም ብዬ ካወራሁት በኋላ ግን በጣም ተላመደንና ወደድኩት። ከመጀመሪያው ትዳሬ በኋላ ለትዳሬ የነበረኝ አመለካከት ጥሩ አልነበረ። እሱም ግን ያንን ትራማ መቀየር ቻለ። ታዲያ ቶሎ ኢትዮጵያ መጥቶ ወደ ቤተሰቦች ሽማግሌ እንደሚልክ ነግሮኝ እያወራ ከ4 ወር በኋላ መጣ። ከዛም ግን የሆነው ነገር ከባድ ነበር። ለካ እስከዛሬ ድረስ ያዋራኝ የነበረው ሰው የበፊቱ ባለቤቴ ወንድም ሆኖ አረፈው። ከቀድሞ ባለቤቴ ጋር ለ2 ዓመት ያህል በትዳር በቆየንበት ጊዜ ወደ ኢትዮጵያ ስላልመጣ በስም ብቻ ነበር የማውቀው። አብዛኞቹ ቤተሰቦቹም ውጪ ስለሚኖሩ አላቃቸውም ነበር። ደግሞም በእናት አይገናኙም ነበር። እሱም ያለኝ በፊት ከሱ ቀድሜ ነበር ላገባሽ የምፈልገው፣ ልጅም ስለነበርሽ ቢያንስ የተወሰነ ጊዜ ጠብቄ ጠይቃታለሁ ብዬ ነግሬው ነበረ። ለካ እሱ በዛ መሀል እንዴት አድርጎ እንደሆነ ባላቅም ቤተሰቦችሽን አሳምኖ አንቺን አገባሽ። ብቻ እኔም በመሀል ግራ ገባኝ። እንዴት ላርክ? ለቤተሰብም አልነገርኩም። ምን ማድረግ ነው ያለብኝ?
እንዳልተወው በህይወቴ እንደሱ የወደድኩት ሰው የለም። ከምለው በላይ ለእኔ ጥሩ ሰው ነው። ደግሞ የእሱንም ሁኔታ ሳየው እኔን ደስተኛ አድርጎ የመካስ ጉጉት አለው። ላግባው ወይስ ይቅርብኝ ትለናለች የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቋት። ፍቅረኛዬ እኔንም የቀድሞ ፍቅረኛውንም አገባችኋለሁ እያለኝ ነው ትለናለች የዛሬ ባል ታሪካችን። 24 ዓመቴ ነው። ከፍቅረኛዬ ጋር 6 ዓመት ሆኖናል። ከዛ በፊት ሰፈር ውስጥ ከአንዲት ልጅ ጋር የፍቅር ግንኙነት ጀምሮ ነበረ። የእሱ ቤተሰቦች ሀብታም ስለነበሩ ለዛ ነበር የቀረበችው። እቅዷም ተሳካላት፣ አረገዘች። እሱም ልጁን አመነ። ነገር ግን የእሷን እቅድ ቀድሞ ያውቅ ስለነበረ በፍጹም አላገባትም፣ ከእሷ ጋር አልሆንም አለና ተለያዩ። እሷም ልጇን ወልዳ በ8 ወሩ ለስራ ወደ ውጭ ሄደች። እሱም ልጁ መርዳቱን ቀጠለ። ታዲያ ከዚህ በኋላ ነበር ለእኔ የፍቅር ጥያቄ አቅርቦልኝ ግንኙነት የጀመርነው። እኔ በወቅቱ ከፍቅረኛ ጋር ተለያይቼ ስለነበር ከብቸኝነት ይሻላል ብዬ ነበር ከሱ ጋር የሆንኩት። ነገር ግን በጊዜ ሁኔታ ልቤን አሸነፈው። በጣም እየወደድኩት መጣው። ታዲያ ከመጀመራችን በፊት ከቀድሞ ፍቅረኛው ጋር ስለነበረው ነገር በደንብ ተነጋግረንበት ነበረ። ለእሷ ምንም አይነት ስሜት ካለ ከኔ ጋር መቀጠል አትችልም፣ እኔም መጎዳት አልፈልግም ስለው በፍጹም ከእሷ ጋር መሆን አልፈልግም፣ ከአንቺ ጋር እንኳን ብለያይ ከእሷ ጋር መመለስ አልፈልግም አለኝ። እናም ከኔ ጋር በፍቅር አብረን ቀጠልን። በዚህ መሀል እኔ ወደ ዩኒቨርሲቲ ገባሁ፣ እሱ ደግሞ ተመረቀ። እሱም በጣም ከመውደድ የተነሳ ለምርቃቱ ራሱ ስራ ሰርቼ ብር አጠራቅሜ ነበር ስጦታ የገዛሁለት። እናም ልጅነት የሰጠሁት በጣም ስለወደድኩት። ብቻ እንዲህ እንዲያያለ 6 ዓመት አለፈን። አባቱ ግንኙነታችንን ሲያውቅ በጣም ተደስቶ ነበረ። መቼ ነው የምትጋቡት ምናምን እያሉ በጣም ያስጨንቁን ነበር። ሀይ እንዴት ናችሁ? ጥፍሬ ላሳያችሁ ነው የመጣሁት። አያችሁት እንዴት እንደሚያምር? በራሴ ጥፍር ነው የተሰራሁት። ሺላክ ነው የተሰራሁት። እንደኔ በራሳችሁ ጥፍር ሺላክ መሰራት የምትፈልጉ ወይም ደግሞ የፈለጋችሁትን ጥፍር ዲዛይን፣ ማንኛውም አይነት የውበት አገልግሎት፣ የፀጉር፣ የሞሮኮ፣ የስፓ፣ የስቲም የፈለጋችሁትን ነገር ቤተል ፋሚሊ ህንፃ ፊት ለፊት ማሩ ህንፃ 4ኛ ፎቅ ላይ ላኪ ቢዩቲ ኤንድ ስፓ ብላችሁ ብትሄዱ ይህን አገልግሎት ማግኘት ትችላላችሁ። እንደዚህ ቆንጆ ጥፍር ለመሰራት ደግሞ ሀሴት ብላችሁ ሂዱ። እዛው ላኪ ታገኟታላችሁ። ሀሴት እያመሰግናለሁ። እኔም ቤተሰቦቼ ማስደሰት ስለምፈልግ ስመረቅ አልኩኝ። ከዚያም በኋላ ከተመረቅኩኝ በኋላ ለመጋባት ወሰነ። እሱም ስራ እየሰራ እኔን ያስተምረኝ ነበረ። ሁሉንም ወጪን እሱ ነበር የሚሸፍነው። ታዲያ በዚህ መሀል የቀድሞ ፍቅረኛው አብረን እንመለስ እያለች ትለምነው ነበረ። ቀጣዩን ክፍል ለመስማት ፓርቱ ብላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። መኝታ ክፍል ስገባ ባለቤቴ ስልክ እያወራ ልብሱን እየቀያየረ ነበር። መግባቴን እንኳ አላስተዋለውም። በዛች ቅጽበት የሰማሁት ነገር ልቤን ያራደው። ባለፈው ያመጣሁልሽን ስጦታ ወደድሽው? የፈለግሽውን ነገር ጠይቂኝ፣ አትሳቀቂ ምናምን እያለ ብቻ እየተሳሳቀ ሲያወራ ሰማሁት። ማመን ያቃተኝ። ለ7 ዓመት በትዳር ቆይተናል። 2 ልጆችም ወልደናል። በዚህ 7 ዓመት ውስጥ አንድም ቀን ስጦታ እንኪ ብሎ ሰጥቶ ያመጣልኝ ነገር አላስታውስም። እኔም ደግሞ ያን ያህል ለስጦታ ቦታ ሰጥቼ አላቅም። ያኔ ቤታችን ሞላ ጎደለ ፍቅራችን ምናምን ልጆቼን ቴክ ኬር ከማድረግ በስተቀር እንደዚህ ነገሮችን በቁሳቁስ ምናምን ለክቻ አላውቅም ነበር። ብቻ ምን አለፋሽ ከዛ በኋላ ስጦታ የሚለውን ስም ራሱ እጠላዋለሁ። ብቻ ከዛ በኋላ ብዙ ነገር ተፈጠረ። በእርግጥ ስቲል እስካሁን ድረስ ትዳር ላይ ነው ያለሁት እና በቀደም ያንቺ ሰራሽውን ቪዲዮ ስሰማ ለዛ ነው የደወልኩልሽ፣ ያደለውማ አለችኝ። ብቻ ምን ብዬ ልበላችሁ፣ ትንሽ ንግግሯ ስሜት ይነካል። በእርግጥ ምንም አዲስ ነገር የለም። ብዙ ነገር ስንሰማ ስናየው የኖርነው ነገር ነው። በጣም ጥቂቶች ለራሳቸውም ለፈጣሪም ለትዳራቸውም ታማኝ ቢኖሩም ያው በአብዛኛው ላይ የምናየው ነገር ነው። ነገር ግን አንድ ነገር ልንገራችሁ ወንዶች፣ ያገባችሁም ያላገባችሁም እንቅልፍ ለምንድን ነው የማትተኙት? አንድ ሰው እንቅልፍ የሚያጣበት ብዙ አይነት ምክንያቶች ሊኖሩት ይችላሉ። አዲስ የሆነ የህይወት ኢቨንት ኖሮ ስትረስ ሊፈጠርበት ይችላል። የቫይታሚን መዛባቶች፣ የሆርሞን መዛባቶች፣ የስነ ልቦና ችግር፣ እነዚህ አይነት ነገሮች ሊፈጠሩ ይችላሉ። ስለዚህ አንድ ሰው በተደጋጋሚ እንቅልፍ ማጣት ሲያስቸግረው መጀመሪያ ጀነራል ቼክአፕ አድርጎ ሆርሞኑን፣ ቫይታሚኑን፣ ምኑን ቼክ አድርጎ እነሱ ነገሮች ካልተስተካከሉ ወይም ባላንስ ያሌለው ነገር ካለ እሱን ነገር ከማከም እንጀምራለን። ግን ሁሉ ነገር ቼክ ተደርጋችሁ ኖርማል ከሆነ እንዴት አድርጋችሁ እንቅልፋችሁን ማስተካከል እንደምትችሉ ነግራችኋለሁ። በመጀመሪያ ደረጃ ስሊፕ ሃይጂን የሚባል ነገር አለ። ይሄ ነገር ምንድን ነው? ለእንቅልፍ የሚሆን ትክክለኛ ኤንቫይሮንመንት እና ትክክለኛ ማይንድሴት ማስተካከል ነው። መጀመሪያ ካፊን ኢንቴክ ነው። ስለዚህ ማንኛውም አይነት ካፊን፣ ቡና፣ ሻይ ምናምን ከሰዓት ጀምሮ አትጠጡ።
ካፌን ኢንቴክ የምታደርጉ ከሆነ 6 ሰዓትና ከ6 ሰዓት በፊት አድርጉት። ተኙበትና የምትነቁበትን ኮንስታንት ታይም ማድረግ። ስለዚህ 2 ሰዓት ከተኛችሁ 2 ሰዓት ከተነሳችሁ ያንን ነገር ቢያንስ ለ21 ቀን መደጋገም ነው። መብራት አብርቶ መተኛት፣ ስክሪን ማየት እና ሌሎች ነገሮች ብሉ ላይት እና ሌሎች ላይቶች ስላሉ ላይት ሲኖር ብዙ ጊዜ ሜላቶኒን የሚባል ሆርሞን አለ፣ እንቅልፍን ሊያመጣ የሚገባ ሆርሞን። እሱን ፕሮዳክሽኑን ይቀንሳል። ስለዚህ እንቅልፍን ሊያዛባ ይችላል። ስለዚህ ስክሪን ወይም ላይት አጠገባችሁ እንዳይኖር። ከምትተኙበት ሰዓት በፊት አልጋ ላይ መንከባለል አቁሙ። ሌላ ነገር የምታደርጉ ከሆነ ከአልጋ ላይ ሳይሆን ሶፋ ላይ ወይም ወንበር ላይ ተቀምጣችሁ አድርጉ። ቤድ ታይም ሩቲን የሚሆንላችሁን ነገር አንድ ነገር አስተካክሉ። ብዙ ሰዎች መጽሐፍ ያነባሉ፣ ከእንቅልፍ በፊት ኤክሰርሳይዝ ይሰራሉ፣ ስኪን ኬራቸውን ያስተካክላሉ። የሆነ ኮንስታንትሊ ልታደርጉት የምትችሉት ከመተኛታችሁ በፊት ሩቲን ይኖራችሁ። ስሊፕ ሃይጂናችሁን ከጠበቃችሁ በኋላ ማድረግ ያለባችሁ መልቲ ቫይታሚኖችን መውሰድ ነው። ብዙ ጊዜ ደግሞ ሜላቶኒን ሰፕሊመንቶች እና ማግኒዥየም ሰፕሊመንቶች እንቅልፍ በደንብ አድርጋችሁ እንድትተኙ ያደርጋችኋል። ስለዚህ እነሱን ሰፕሊመንቶች ገዝታችሁ መዋጥ ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። እንደዚህ አይነት ቲፖች ከፈለጋችሁ ደግሞ ፎሎ ማድረግ እንዳይረሳ። ባይ ባይ። ከባሌ ጋር እሁዶችን እየጠበቅን ልጄን እየያዝኩኝ በየጊዜው መገናኘት ጀመረ። የመጀመሪያዎቹ የግንኙነት ሰመኖች ላይ ብዙ ምናወጋቸው ነገሮች አልነበሩንም። እሱ ከልጁ ጋር ይጫወታል፣ ይጋብዘናል። የተወሰነ ሰዓታትን አብሮን አሳልፎ ስለ ልጃችን ብቻ አውርተን የሚያስፈልገውን ነገር አድርጎለት ወደ ቤት ይሸኘናል። ቀስ በቀስ ግን አንዱ እሁድ ላይ የውስጡን ነገር አወጣው። በጣም ተናድጄብሻለሁ፣ ሁሉም ነገር እኮ ያንቺ ነበር፣ ንብረቱም ሀብቱም ያንቺ ነበር። ከዛ ትንሹን ነገር መረጥሽ፣ ያቺን ትንሽ ነገር አንቺ ወሰድሻት፣ እኔን አልጎዳችኝም፣ አንቺን ግን ጎድታሻለች። እንዴት እንደዛ ታደርጊያለሽ? ከትዳር በላይ አላፊና ጠፊ የሆነን ገንዘብን እንዴት ታስበልጫለሽ አለኝ። ያንን ሲለኝ አልቻልኩም። ስቅስቅ ብዬ አለቀስኩ። እንባዬ አስደነገጠ። ለምን እንደማለቅስ ጠየቀኝ። ብንለያይም ባንገናኝም ገንዘብ ወዳድ፣ ራስ ወዳድ፣ የልጄ እናት እንደዛ አይነት ሴት ናት ብሎ ጭንቅላቱ ላይ እንዲህ ሲለኝ አልፈለኩም። ስለዚህ እውነቱን መናገር አለብኝ። ከዚህ በኋላ እኔና እሱ የሁለት ዓለም ሰዎች ነን። የልጁ አባት፣ እኔ ደግሞ ያለፈች ትዳሩ እንጂ ምንም አይደለሁም። ከቤተሰቤም ጋር የሚያገናኘው ነገር ስለማይኖር ራሴን ነፃ ለማውጣት እውነቱን ማወቅ አለበት ብዬ ስላሰብኩ ሁሉንም ነገር ነገርኩት። ያንን በምነግረው ሰዓት ማመን አልቻለም። በጣም ገረመው። እውነትሽን ነው አለኝ። ሳገባም አስገድደውኝ፣ ሲያፋቱኝም አስገድደውኝ፣ ጠበቃ ቀጥረው ገንዘቡን አጣርተው የከሰሱትም የተቀበሉትም እኔ እንድፈርምና እሺ እንድል ብቻ ተደረግኩኝ። በዚህም በዛም ተዋከብኩኝ እንጂ የኔ ምንም አይነት ፍላጎት እንዳልነበረበት ስነግረው በጣም አዘነ። ከዛች ቀን በኋላ ግንኙነታችን መልኩን እየቀየረ መጣ። ማውራት ጀመርን፣ መግባባት ጀመርን። የሆነ አለ አይደል ልክ እንደ ፍቅረኛ አይነት ስሜት እየያዘ ሲመጣ እየፈራሁኝ መጣሁ። ምክንያቱም ይሄ ግንኙነት ከዚህም በኋላ ቢሆን ከመቋሰል ውጪ የሚያመጣው ምንም ጥሩ ነገር እንደሌለው ተሰማኝ። የእሱ ቤተሰብ አይቀበሉኝም፣ የኔም ቤተሰብ አይቀበሉትም። ሀፍረታቸውን ያውቁታል። በእርግጥ እነሱ ፈለጉ አልፈለጉ የኔ ጉዳይ አይደለም። በእኔ ጉዳይ ላይ ከኔ ውጭ የሚወስን ማንም ሰው የለም ብዬ ለራሴ ቃል ገብቻለሁ። ባሌ ፍላጎት ኖሮት እኔም መመለስ ቢችል፣ ቤተሰቦቹን ማሳመን ቢችል፣ ቤተሰቦቼን እንኳን ፍቀዱልኝ ብዬ ልጠይቃቸው ይቀርና እንደማላማክራቸው እንኳን አውቃለሁኝ። የእሱ ቤተሰቦች ግን እነዛን ሁሉ እርገቶች ካስተናገዱ በኋላ መልሰው ከዚህ ቤተሰብ ጋር መቆራኘትን በእጅ የሚሉ አይመስለኝም። ደፈርኩኝና አንድ ቀን ጠየቅኩት። ቅርርባችን ወዴት እየሄደ ነው? ንግግራችን፣ ግንኙነታችን ወዴት እየሄደ ነው ብዬ ጠየቅኩት። ከመገናኘት አልፈን ቀን በቀን መደዋወል፣ ቀን በቀን መሸኛኘት፣ ከስራ ስወጣ ቤቴ ማድረስ፣ እሁድን ደግሞ ምንም አይነት ብሬክ ሳይኖር ልጃችንን ይግዘን መገናኘት ጀመረናል። ምን ልበልሽ ሀውለት፣ እንደ አዲስ ተዋወቅን፣ እንደ አዲስ ተናበብን፣ እንደ አዲስ ተፋቀርን። ያ ሲሆን ግን ሌላ ዳገት ፊት ለፊታችን ላይ ነበረ። ቤተሰቦቹ ለሱም ግራ የገባ የጨነቀ ጉዳይ ሆኖታል። እሱ ራሱ መልሶኛ ቤት መግባቱን የኔም ቤተሰብ እንደ ቤተሰብ አድርጎ መያዙን አላመነበትም። ነገር ግን በእኔና በሱ መሃል ያለው ነገር ስር እየሰደደና ወደ ፍቅር እየተቀየረ መጣ። ያኔም ስጠይቀው እስኪ ላማክራቸው አለኝ። አማክራቸው፣ ሚሆን ከሆነ እንቀጥለው ባህላሉ፣ ማይሆን ከሆነ እዚሁ ጋር እናቁመው፣ ድጋሚ አንቆሳሰል አልኩት። እሺ አለኝ። ከሳምንታት በኋላ ሄዶ ስለ ሁኔታው ለቤተሰቡ አማከራቸው።
እኔና እሱ እንደተግባባን የኔ እጅ እንደሌለበት አሁንም እንደሚወደኝ ልጁን ከሚስቱ ጋር አብሮ በሰላም ማሳደግ እንደሚፈልግ አማከራቸው። ያኔ ቅልጥ እርር ያለ ብጥብጥ ቤት ውስጥ ተነሳ። ከዚህ በኋላ እሷን ወደ አንተ ህይወት ካመጣ እኛ ቤተሰብ ላይ ከቀላቀልክ አናቅህም አታቀንም እስከ ማለት ደረሱ። ያንም መቶ የነገረኝ ቀን ሙሉ ወሽመጤ ተቆረጠ። ተስፋ ቆረጥኩ። በቃ አንገናኝ፣ እሁድ ቀን ብቻ መተህ ልጅህን ወስደህ እይ፣ የኔ እናንተ መገናኘት ምንም ሀይር የለውም ተወው አልኩት። ነገር ግን አልቻልንም። አንደዋወልም እንላለን፣ እንደዋወላለን። አንገናኝም እንላለን፣ እንገናኛለን። እንባ ሐዘን ብቻ ሆነ የኔና እሱ ነገር። ልክ በመሃላችን እንደዚህ አይነት ፍቅር እንደዚህ አይነት ተስፋ እየታየኝ ሲመጣ ሀውለት መጀመሪያ ያደረኩት ነገር ወደ ስነ ልቦና ባለሙያ መሄድ ነው። ራሴ ላይ ያሳለፍኩትን የሆንኩትን የነበረኝን ነገር ከሱ ጋር ሆንኩም አልሆንኩም መታከም እንዳለብኝ ተሰምቶኝ ወደ ሕክምና ተመልሻለሁ። በሕክምናው ጥሩ ለውጥ አምጥቻለሁ። ከዚህ በኋላ ህይወቴ ተስተካክሎ እሱም ሆነ ሌላ ሰው በዚህ ነገር ማሰቃየት ሌላ ጥፋትና ውድቀት ውስጥ መግባት አልፈለኩም። ለህመሜ መድኃኒት እየፈለግኩለት ነበር። ተው እየተባባልን ሳንችል አንድ ሰሞን ስንቷቷው፣ አንድ ሰሞን ስንገናኝ፣ አንድ ሰሞን ስንላቀስ፣ አንድ ሰሞን ደግሞ ቻው ቻው ስንባባል 1 ዓመት አሳለፍን። በዛ ሁኔታ ልጃችንም አባ እማ ማለት ጀመረ። ከየትኛውም ጊዜ በላይ ማጓጓት፣ ከየትኛውም ጊዜ በላይ መናፈቅ ጀመረ። ያኔ ባሌ ያደርጓል ብዬ ያላሰብኩትን ነገር አደረገ። ብዙ ለፍቻለሁ ላሳምናቸው፣ ብዙ ጥሪ ያለው ቤተሰቦቼ ግን በኔና አንቺ ግንኙነት ፈጽሞ ፈቃደኛ አይደሉም። ነገር ግን ለኔና አንቺ ህይወት መወሰን ያለብን እኔና አንቺ ነን። እነሱ ፈቀዱም አልፈቀዱም ወደፊት እንሂድ እንጋባ አለኝ። ደስ አለኝ። አንቺስ ቤተሰቦችሽን ምን ታደርጊያለሽ? እነሱም እኮ አይፈቅዱም ሲለኝ የኔ ጉዳይ አያሳስብህ፣ ከፈቀዱ ይፈቅዳሉ፣ ካልፈቀዱ በቃዲም ቢሆን ኒካ አደርጋለሁኝ፣ በፍጹም አልሰማቸውም አልኩት። አንተ ግን ወስነሃል እርግጠኛ ነህ በምለው ሰዓት እኔ ምንም ጥርጥር አይግባሽ፣ እርግጠኛ ነኝ፣ ወስኛለሁ፣ እንድንጋባ እንደ አዲስ አብረን እንድንኖር እፈልጋለሁ አለኝ። የዛለት የተደሰትኩት ደስታ ሀሉት ድጋሚ እንደተወለድኩ ድጋሚ እንደተፈጠርኩ ህይወትን ብዬ የጀመርኳትን ያህል ተሰማኝ። ጊዜ አላባከንኩም። ምሽቱን ቀጥታ አባቴ ፊት ነበር የገባሁት። ከባለቤቴ ጋር ተለያይቼ ለአባቴ ኮስተር ደንደን ብዬ ያለውን ነገር ነገርኩት። ከባለቤቴ ጋር ተስማምተናል፣ ድጋሚ አብረን ለመኖር ወስነናል፣ እንደ አዲስ ኒካህ አድርግልኝ አልኩት። አባቴ ከተጋደመበት ፍንጥር ብሎ ተነስቶ ምን አልሻለኝ? ኒካህ አድርግልኝ፣ ተስማምተናል፣ አንተን የሚጎዳ እናንተን የሚነካችሁ ምንም ነገር የለም አልኩት። እንደዛ ካዋረዱን እንደዛ ካቃለሉን ሰዎች ጋር ድጋሚ ልትገናኝ ነው? ድጋሚ እዛ ቤት ልትቀላቀይ ነው አለኝ። አባቴን እንደዛ ቀን ተናግሬው እንደዛ ቀን ተጋፍጬው አላቅም። በዚህ ህፃንነት እድሜ ቆሜ እንድቀር ነው የፈለግከው? ብቸኛ ሴት ሆኜ እድሜን እንዳሳልፍ ነው የፈለግከው? ምንድን ነው የፈለግከው ነገር? የፈለግከውን ነገር ንገረኝ። በፍጹም እንዲሆኝ መቅረት አልፈልግም። ከልጅ አባት ጋር ልጄን ማሳደግ እፈልጋለሁ። አንተ እሺ ማትለኝ ከሆነ በቃዲ ኒካሁን አደርጋለሁ አልኩት። ለአባቴ የሰጠሁት መልስ፣ የተናገርኩት ንግግር ፈጽሞ ስሜታዊነት ያለውና ከውስጤ የፈነቀለኝ በእንባም በእልህም የታጀበ ነበር። አባቴ ለመጀመሪያ ጊዜ እንዲሰጋፈጠው ደነገጠ። ካጠገቤ ዞር በለኝ። ካጠገቡ ዞር አልኩ። በመነጋታው ከእናቴም ጋር ከወንድሞቼም ጋር ተነጋግረው አንቺ ከተስማማሽ፣ አንቺ እሺ ካልሽ የአንቺ ህይወት ነው፣ ምንም አይነት ችግርሽን ምንም አይነት ብሶትሽን ግን መስማት አንፈልግም፣ ኒካሁን አደርግልሻለሁ አለኝ። በጣም ደስ አለኝ። ለባለቤቴ ደውዬ ከአባቴ ጋር የተነጋገርነውንና የተባባልነውን ነገር ስነግረው ቀጠሮ ለሳምንት ያዘ። ሁለት እሱ ቤተሰቦቹን አምጾ ኒካችንን ቀለል ያለ ፕሮግራም አድርገን ጀደድ ነው። ወደ ቤቴ ተመለስኩ። እውነተኛ ባልና ሚስትነት መተዛዘን ያለበት፣ መናበብ ያለበት፣ መማር ያለበት አዲስ ህይወትን ጀመረ። ህይወቴ በደስታ ተሞላ፣ በፍካት ተሞላ። እንደ አዲስ እንደተፈጠርኩ፣ እንደ አዲስ እንደተወለድኩ ለመለምኩኝ። ቤቴ የገባው ቀን ያለቀስኩት እንባ፣ ቤቴ የገባው ቀን የተሰማኝ ስሜት በህይወቴ ድጋሚ ይሰማኛል ብዬ አላስብም። እስካሁንም ተሰምቶኝ አያውቅም። አሁን ያለንበት ሁኔታ እውነት ለመናገር ሴክሹዋል ሪሌሽንሽፓችን በተወሰነ ደረጃ ተሻሽሏል። ራሴን እያሻሻልኩ ነው። እሱም ከምን ጊዜውም በላይ ትሪት እያደረገኝ እንዳምነው፣ እንድወደው፣ እንድግባባው እያደረገ አቅርቦኛል ወደሱ። እሱም ተምሯል፣ እኔም ተምሬያለሁ።
እሱም ራሱ ላይ ይሰራል፣ እኔም ራሴ ላይ ይሰራለሁ። ባሌ ከቤተሰቦቹ ጋር ተቆራርጧል። እንደዛቱት እንዳሉት ቁርጥ አድርገው ከመካከላቸው ከህይወታቸው አስወጡት። ያም ቢሆን ግን አጋጣሚዎቹን ሁሉ እየፈለገ እናትና አባቱን ይቅርታ ይጠይቃል። ከልባቸው ባይቀበሉትም ከአንገት በላይ አቅርበውታል። እንደ ድሮ ግን የቤተሰቡ አባል፣ የቤተሰቡ አማካሪ፣ የቤተሰቡ የበላይ መሪ አድርገው ሊይዙት አልፈለጉም። እስካሁንም ቢሆን እኔን እንዲተው ከኔ ጋር ያለውን ህይወት እንዲያቋርጥ ይወተውቱታል። አሁንም ድረስ ደስተኛ ባይሆኑም እኛ ግን ሁሉንም ሰው ወደ ጎን ትተን ህይወታችንን ኑሯችንን ደስተኛ አድርጎ ለመቀጠል የራሳችንን ጥረት እያደረግን ነው። እንደዛ ምጠላው የነበረው ባሌን እጅግ በጣም ወድጄዋለሁ። ከኔ ህይወት የተማርኩት የመጀመሪያው ነገር ሚስጥራችን እኛ ጋር ይሁን። አብሶ የትዳራችን ሚስጥር በተቻለ መጠን ህይወታችንን፣ ቤታችንን፣ ግዛታችንን ለመጠበቅ ነው እንጂ ወደ እንግድነት ለመመለስ አንሯሯጥ እላለሁ።